جلد نا دنا نشوف دنا فاميلين سلام بلدنا يجرب يجرب سلام የሚላችሁ ቤተሰቦች ሰላማችሁ ይብዛ በያላችሁበት እንግዲህ ከብዙ ጊዜ ቆይታ በኋላ በእንደዚህ አይነት ሁኔታ ውስጥ ለመሰባሰብ ስለበቃኝ በጣም ደስ ብሎኛል። እህት ወንድሞቼን ቤተሰቤን በሙሉ በመልካም ሁኔታ ስላገኘው ደስ ብሎኛል። በያላችሁበት ሰላማችሁ ይብዛ መልካሙን ሁሉ እመኝላችኋለሁ። እንግዲህኛም ወደዚህ እንሄዳለን። ትንሽ ብዙም የስክሪን ፊት አይደለምና እስቲ ባለ ጉዳዩ ፋሚሊ እንግዲህ እንደምትሄድ እንደዚህ ይሄን ይመስል አንበሳ ወንድም አለን ማስተታይ እሱን ያደረሰቻት መስለም እናታችን ገና ልጅ ናት። ግን የዚህ ደግሞ ታላቅ አዱ እነሱ ብዙ ጊዜ ሚዲያ ላይ መውጣት አይፈልጉ። ያው እኛ የተለመደው እንታይ ብለን ነው ብዙ ጊዜ ስራ ላይ ምናምን ነው የሚሆኑት። ያው አንገናኝም ሩቅም ስለሆኑ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ልጅ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩት ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬ የማወራችሁ የታዘብኩትንና እኔ የተረዳሁትን እናንተ ተረድታችሁታል ወይ ብዬ ለማቅረብ ነው የመጣሁት ማለት ነው። እሱም ትናንትና በሄርሜላ ቤት የተለቀቀውን ቪዲዮ አይታችኋል። ሩታ አለች ነው ታምኔሉ ላይ አይቼው አለች በሚል ሳየው ሩታ አትወጣም። ያ ሁሉ ቤተሰብ ተሰብስቦ ወንድምን የሚያክል ነገር መጥቶ ሩታ የለችም። የት ሄደች? እኔ ጥያቄው ለእናንተም የተሰማችሁ ስሜት ካለ እንድትነግሩኝ ነው። ሩታ አሁን የት ናት? ምን እየተካሄደ ነው? ምን እየተፈጠረ ነው የሚለውን ነገር እንድታስቡበት ስለምፈልግ ነው። ሌላው ነገር ደግሞ እቺ እንግዲህ ጋለሞታዋና አቶ አብርሽ የኔ ማር እየተባባሉ ቲክቶክ ላይ ፌስቡክ ላይ ፖስቷታል። እሷም የኔ ማር ብለዋለች። ግን ያው የነሱ መግማማት ነው። ግን ዋና ነጥቤ ሩታ እንዴት ወንድሟን በተቀበሉበት ዕለት የለችም። ሁለት ቪዲዮ ላይ ሩታ የለችም። ታምኔል ብቻ ተለጥፎ ማለት ነው። ሩታ የት ናት ካላችሁኝ እውነቷን ስንነጋገር አዲስ አበባ ገብታለች። ቪዲዮዎቹ ራሱ ይለያሉ። የአዲስ አበባ ቀረጻ ላይ እና ማነው ስሙ ጥሩልኝ የቡታጅራው ቀረጻ ይለያል። ቡታጅራ ላይ በነበሩ ሰዓት ብዙ ጊዜ የት ነው የሚቀርጹት? ቤት ውስጥ ነው። ቤት እሷ ጋር እየመጡ ነበር የሚቀርጹት። ሩታ መቼ ነው የመጣችው? ያ ዲኮር የተሰራ ቀን ዲኮር ቤት ውስጥ እንደው ካስታወሳችሁ የአብርሽ እንኳን 400 ኬ ሲከበር ውጪ ላይ ነው የተከበረለት። ውጪ ነው ዲኮር እንኳን እንደዚህ በደንብ ተደርቆ አይደለም፣ ቤት ውስጥ አልተደረገም። እና ይሄ አንዱ ወጠጤ 100 ሺህ ተከበረ 100 ሺህ ተብሎ ይከበራል ቤት ውስጥ? ይሄን ንገሩኝ። ስለዚህ ሩታ የዛን ቀን ቪዲዮ ሩታ ወደ አዲስ አበባ ገብታለች ማለት ነው። ኦኬ እኔ አሁን የመግባቷ ያለ መግባቷ ጉዳይ አይደለም። አሁን ብዙዎቻችሁ ይሄ ነው ሲባል ብዙ ነገሮችን ላታምኑ ትችላላችሁ። ለምን? የምታዩት ነገር ስለሆነ የምታምኑት። ባጭሩ እኛን ነው እዚህ ጋር ይሁን እያጃጃሉን የሆነ ነገር እያደረጉ ነው ያሉት። ሩታ ወዳም ይሁን ተገዳ እየሰራች ነው ቪዲዮ። ወዳ ፈቅዳ እንግዲህ እኛ እስከምናውቀው ድረስ የማትፈልጋቸው ነገሮች ነው እያየነው አይደለም። ግን በውስጡ ፈጣሪ መርምርላቸው ሁለት ነገር ይዛ ነው የምትሰራው ይሄን ቪዲዮ። ወይ ወዳ ፈቅዳ ነው ወይ ተገዳ ነው። ይሄ ግልጽ ነው። ድራማ መሆኑን በደንብ እናውቃለን። ግን አንደኛ አያስተምርም፣ ሁለተኛ ነገር ደግሞ ከድራማ ወጣ። አብርሃም በድራማ ሰበብ የሚያረጋቸው ነገሮች በሙሉ ወጥና ረገጡ። እንዲህ ተብሎ አሁን ወንድሞች እህቶች ተገናኙ እየተባለ ነው አይደለም? አሁን ዛሬ ራሱ ማን ነው ያንን ለበደድ ብቻ ቪዲዮ ሲለቁ ከሁለቱ ቤት ውጭ ያለው ብዙ ነው የምታታብኛል። ከሶስቱ ቤት ሄርሜላ፣ አብርሃም እና ከሩታ ቤት ውጭ ያለው ያቤላ በጣም ብዙ ናቸው። ጅራዎችን የነሱን ሁሉ ገብቻ ላይ ኦኬ። ግን ዛሬ አሁን በጣም ብዙ 3 ቪዲዮ ቢያንስ ተለቋል። ኦኬ እና ግን ትናንትና የተለቀቀውን ቪዲዮ ራሱ ካያችሁት ሩታ በቃ ፏ ብትን ብላ ነው። አዲስ አበባ ነው፣ ግልጽ የሆነ ቪዲዮ። እንዲህ አያንቀሳቅሱም። ካሜራ ራሱ ሲቀረጽ የሆነች ቦታ ላይ በቃ ይቆማሉ። እዛች ቦታ ላይ ነው የሚቀረጸው ቪዲዮ። እኔ ግን የምፈልገው ነገር ሩታ ወደሽ ፈቅደሽ ነው ይሄ ህዝብ ወዶ ፈቅዶ
ላንቺ በጣም ብዙ ዋጋ እየከፈሉ እኛ ኦኬ ዩቲዩብ ነው ቪዲዮ ነው የምንሰራው። ያው በተቃውሟችን ውስጥ ቪዲዮ አለን። ቲክታክ ላይ እኮ ላንቺ ብዙ የሚባሉት እኮ ተከፍሏቸው ወይ ጥቅም አግኝተው አይደለም፣ እንደ እህት ስላዩሽና ላንቺ ስለሚጋፈጡና ሴትነት ስላገዳቸው ስለያዘቸው። ስለዚህ ግዴታም ከሆነ ማሳወቅ አለብሽ ለህዝብ። ወደሽ ፈቅደሽ ከሆነ ደግሞ መቋጨት አለበት ይሄ ነገር፣ ምንም የሚያስተምር ነገር ስለሌለው። እንደ ዘበት ጀምራችሁ ዛሬ የት እንደደረሰ አስቡት። አብርሃም ምን እየሰራ እንደሆነ አስቡት። ሩታ እውነት አንቺስ ለራስሽ አይከብድሽ? ትዳርሽ ላይ በዚህ ልክ እየሆነ እኔ ወደሽ አይደለም፣ በእርግጠኝነት ግዳጅ አለበት። ሴት ልጅ ነሽ፣ ትዳርሽን ለማዳን ስሪ እየተባልሽ እንደሆነ ነው የምረዳው እኔ ማለት ነው እንጂ እኔ በእውነቱ ዋጋ እየከፈልኩ ይሄን ያክል በታምኝም ባታምኝም ትዳር አልቀጥልም። ኢቭን ራሴን የሚያረክስ ነገር ሰርቼ ድራማ አልሰራም ከሱ ጋር። ለምን ብትል አይልም ትዳሩ። ፍቅር ዛሬ ገብታ ነበር ላይ ከራሱ አልፋ ስለሌሎች ትዳር እየተናገረች ነበር። ሴት ልጅ ካልበዛባት በስተቀር ነገሮችን ወደ ውጭ አታወጣም እያለች ነው። የእናንተ ነገር ተምታቶብናል ብዙዎቻችን። በቃ በእርግጠኝነት የምነግራችሁ ነገር ሩታ አሁን ላይ አዲስ አበባ ናት። እንዴት ሌላኛውን ነገር ደግሞ ስሙት። አዲስ አበባ ሄደች ተብሎ ሳይሰራ ሄርሜላ ከሄርሜላ ጋር ተገናኘች። ሄርሜላ የት ናት አሁን? አዲስ አበባ። አብርሽ የት ነው? አዲስ አበባ። ለምን ሩታ ሄድኩ ስትል ቪዲዮ አልሰራችልን? አስቡት። በመሀል ብዙ ለኛ የሚያነቁን ቪዲዮ ነገሮች አሉ፣ ስተታቸው ማለት ነው። ግን ደግሞ አሁን እኛ በቀያ ሳይሆን ሌላውን ተውትና እነዚህ ልጆች የሚያስተምር ነገር እስከሌለው ድረስ ማቆም እንዳለባቸው ነው የሚሰማኝ በበኩሌ። ወደ ስርም እንዳይገቡ ስለምፈልግ፣ ምክንያቱም አሁን በዚህ ሰዓት ገብተው ቢቀጡ ደስ ይለኛል፣ የተወሰነች ቆንጠጥ፣ ምክንያቱም ምንም የሚያስተምር ነገር ስለሌለው። ግን ሩታ ላይ ነጥብ መያዝ ስለምፈልግ ነው። ለምንድን ነው ይሄን የፈቀድሽው? ለምንድን ነው በዚህ ልክ እየተገደልሽም ሆነ በቃ አንቺን ዝቅ እየተደረግሽ እየተሰደብሽ እንድትኖሪ የምትፈቅጂው እስከ መቼ ድረስ? በቃኝ ማለት ልመጂ። አሁን ነገ ታረቅም ብለው ይመጣሉ። ነገ ስላችሁ ነገ ሳይሆን የሆነ ቪዲዮ ሰርተው የሆነ ጊዜ ያበቃል እኮ ይሄ አጀንዳ። እንዲህ አይቀጥልም፣ ይሰለቻልም። እንደገናም ደግሞ የሚያወሩት ነገር ሲያጡ ይቆማል ይሄ ነገር። አንዳንዴ ካያችሁ በሁሉም ቤት የሚለቀቀው አንድ አይነት አይዲያ ነው፣ አንድ አይነት ጭቅጭቅ ማለት ነው። አንዳንዴ ካያችሁት ለምን ሲያጡ እኮ ነው የሚሰሩት ሲያጡ። እና ይሄ ነገር ትክክል አይደለም። ሩታ ባጭሩ አዲስ አበባ ናት አሁን ላይ። እኔ ብዙ ማድረግ እንግዲህ እንደምታዩት ብዙ ነገር አለ፣ ብዙ ነገር ማለት ነው። የባለፈው ዲኮር እንዳለ ሆኖ እንደገና ደግሞ ሁለት የተሰራው በሜላት ቤት የተሰሩ 2 ቪዲዮዎች ለምን ሩታ የለችም? እንዴ የፈለገ ተአምር ቢሆን እንዴ መጨረሻ ላይ ቢሆን አደርዝም። ሲቀጥል ደግሞ ለሷ ተብሎ እሷን ጠያቂ ተብሎ የመጣ እንግዳ ሰው የትም ብትሄድ አትመለስም ማለት ለራሳችሁ እንድትይዙ ስለፈለጉ ነው ውዶችዬ። ለራሳችሁ እህቶቼ፣ በስደት ያላችሁ እህቶቼ ተጨንቃችሁ ተጠባችሁ ብዙ እያሰባችሁ ስለነሱ ብቻ እያሰባችሁ የራሳችሁን ነገር እየጣላችሁ ስላላችሁ እናንተ ጭንቀታችሁ እንድትቀንሱ ነው ይሄንን ነገር የምነግራችሁ። ነገ ደግሞ ታርቀው ሲመጡ የሚሰማችሁን ስሜት ስለማቅ ነው። መምጣታቸውም አይቀር ደግሞ ይሄ ግልጽ ነው። ግን ራስሽን ብታወጪ መልካም ነው ሩታ፣ ከዚህ እስር ቤትና ሲኦል ብትወጪ። ለማንኛውም ውዶችዬ ቪዲዮ እንዳይረዝምባችሁ ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቪዲዮ እንድትከታተሉ በትህትና እጠይቃለሁ። እንዲሁም ደግሞ ባነሳሁት ጉዳይ ላይ ሀሳብ አስተያየታችሁንም እንድታስቀምጡ እያልኩኝ ቪዲዮውን አበቃ። ወዳችኋለሁ። ባይ ባይ።